በዚህ ሰዓት መተኛት ራሱ ግራ የሚያጋባ ነገር ነው። ይመለከትሻል። ምን አገባሽ? 24 ሰዓት ብተኛስ? ጠብቂኝ ብላሻለች። አሁን ልትወጪ ትችያለሽ። ውጪ ውጪ። ድምፅሽን ቀንሽ፣ ፍቅረኛ እንዳትረብሻት ይለኛል እንዴ ጅል። ማሂ የሰን ፍቅረኛ መሆን ፈልጋለሁ። አስበሻል? ያንቺ ጓደኛ ሁኚ፣ የሰን ፍቅረኛ ሁኚ። ህይወት ምን ያክል ጣፋጭ እንደምትሆን። ምን እየቀለድሽ ነው? እየቀለድኩ አይደለም፣ እርዳታሽ ያስፈልገኛል። ካንቺ ውጪ ደግሞ ማንም ይረዳኛል። እኔ ወንድሜን መዋሸትም ሆነ መሸወድ አልችልም። በጣም ተጠራጣሪ እኮ ነው። እንዴት አድርጌ ነው ማግዝሽ? አረ ምንም አልሆነች፣ እንደና ትሆናለች። ተረጋጋዩ። አይ አላስፈልገኝም። እየወረድክ ስለመጣሁ ደክሞሃል ብዬ እኮ ነው። ግድ የለም በቃ። ደሪዋንሽ ደግሞ ውሃ አስፈልገኝስ ነኝ እንዴ? የሰው አይደለ እንዴ? እኔ የምልሽ መች ነው ግን ወንድምሽን የምታስተዋውቂኝ? ለምን ዛሬ አላስተዋውቅሽ? እንደው ቤት ነው ያለው። እንዴት? እሺ ደስ ይለኛል። እንደውም የሆነ ነገር ይዤልት ቤት ደስ ይለኛል። አንቺ ልጅ ግን አላማርሽም። እንሂድ። ችግር የለው እዚህ ምትይ ወይ ወዴ? ለምን እንደምወድ ግን ታውቃለህ? አይ አላውቅም። ማውቅም አልፈልግም። እንዴ ለምን? አንተ ለምን እንደምትወደኝ አታውቅም እንዴ? በምክንያት ከወደድኩሽ በምክንያት እጠላሻለሁ ማለት ነው። ያለ ምክንያት ከወደድኩሽ ደግሞ በምን ምክንያት እጠላሽ አልችልም። አንቺን መጥላት ስለማልፈልግ ደግሞ በምን ምክንያት እንደወደድኩሽ ማስታወስ አልፈልግም። ወንድሜ መጥተናል። ዛሬ ከእንግዳ ጋር ነኝ። ታዲያስ? ላንተ ነበር ያመጣሁት። ልትቀበለኝ እንችላለን? እኔ ከሌላ ሰው መቀበል አልወድም። ወንድሜ ተቀበላት። ምን ችግር አለው? ስጦታ እኮ ነው። ገብቶኛል። ስላልፈለኩ ነው። በነገራችን ላይ ልንወጣ ስንል የመጣችሁት እናንተ ተጫውቱ። በቃ እኛ እንሂድ። ፍቅረኛው ናት መሰለችኝ። ይወዳታል? አላውቅም። እንጃ። እኔ የምልሽ ጓደኛዬ ሰን በጣም የሚወደው ነገር ምንድነው? ለምሳሌ ምን አይነት ሴት ነው የሚወደው? ነጠላ የምታደርግ፣ ቀሚስ የምትወድ፣ ቤተክርስቲያን መሄድ የምትፈልግ እና ደግሞ ሜካፕ ማጥጠቀም፣ ባጭሩ ልክ እንደኔ እንደ እህቱ አይነት ሴት የሚፈልግ። እኔ እህቱን አይተሽ እኮ መገመት ነበረብሽ። ውይ ያንቺ ጓደኛ በመሆኔ ምን ያክል እንደምኮራ ታውቂያለሽ? አውቃለሁ፣ ግን ከቅርብ ጊዜ ወዲህ ጥያቄሽ የከበደኝ ነው እና ደግሞ ስለ ወንድሜ ነው የምትጠይቂኝ። ማሂ የሰን ፍቅረኛ መሆን ፈልጋለሁ። አስበሻል? ያንቺ ጓደኛ ሁኚ፣ የሰን ፍቅረኛ ሁኚ። ህይወት ምን ያክል ጣፋጭ እንደምትሆን። ምን እየቀለድሽ ነው? እየቀለድኩ አይደለም፣ እርዳታሽ ያስፈልገኛል። ካንቺ ውጪ ደግሞ ማንም ይረዳኛል። እኔ ወንድሜን መዋሸትም ሆነ መሸወድ አልችልም። በጣም ተጠራጣሪ እኮ ነው። እንዴት አድርጌ ነው ማግዝሽ? ውይ ማሂ እባክሽን፣ ካንቺ ውጪ የሚረዳኝ ሰው የለም። እባክሽ እባክሽ። እሺ በቃ ተነሽ። የምርሽ ነው? ታግዥኛለሽ? አዎ፣ ግን እንዴት ነው ወንድሜ ከፍቅረኛው ጋር አጣልቼ አንቺ ጋር የማደርገው? ውይ ቀላል እኮ ነው። አንቺ ትታመሚያለሽ፣ እኔ ደውልለትና ድንገት እንደወደቅሽ ነግረዋለሁ። እሺ ከዛስ? ከዛማ እየወረጠ ስለሚመጣው ይደክመዋል። ውሃ እንዲጠጣ እናረገውና ውሃው ላይ የእንቅልፍ ክኒን እንጨምርበታለን። ከዛ አንቺ ትሄጃለሽ፣ እኔ እና እሱ እንተኛለን። ከዛ በኋላ ያለው ነገር ተይው። ፍቅረኛው አብራ ከመጣች አራት መጣም። ከመጣች ደግሞ ጉዳያችንን እስከምንጨርስ እናግታታለን። እሺ ደውይላት። ከዚህ በፊት አይተህ ታውቃለህ? አይ አላውቅም። ምን ነው? ድጋሚ ቤት እንድትመጣ እንፈልጋለን። እንዴ ለምን? እንዴት ስታይ እንደነበር አይታታል። ደግሞ ቸኮሌት መስጠት ምን አስባለሁ? እየቀናሽ ነው እኮ ግን ታውቆሻል። እንዴት ነው ማልቀናው? በእኔ ፊት ለፍቅረኛዬ ሌላ ሴት ቸኮሌት ሰጠው ቁሜ ማጨብጨብ ነበረብኝ? ማንም ሴት አይኗ አንተ ላይ ካረፈ አይኗን ነው ማጠፋላት። እየቀናሽ ነው ማለት ደግሞ እኔን አታምኝም ማለት ነው። በእኔ እምነት የለሽም። የኔ ፍቅር አንተን ስለማላምን ሳይሆን የሴቶችን ተንኮል ስለማውቅ ነው። የሴት ልጅ ተንኮል ከምታውቂው በላይ እኔም በደንብ ብታውቂኝ የተሻለ የሚሆን ይመስለኛል። ሳን ከምታስበው በላይ አምናለሁ።
ነገር ግን አንተን ሊጎዱ የሚችሉ ነገሮች፣ አንተን ማይታዩ እኔ ሊታዩኝ የሚችሉ ብዙ ነገሮች አሉ። እነሱን ልከላከልልህ የምችል ደግሞ እኔ ነኝ። ምክንያቱም ላጣ ስለማልፈልግ። እኔ አንድ ወንድ ነኝ። የምታስፈልገኝ ደግሞ አንዲት ሴት ናት። አንድ ሴት ብቻ ሳትሆን የምታስፈልገኝ ሚስቴ ደግሞ ከጎን ያለች። ከአንቺ ውጭ ያሉ ሴቶችን መኖራቸውን አላስታውስም። ምክንያቱም ሚስት አለኝ። ሚስት ካለኝ ደግሞ የማስበው ልጅ ስለመውለድና ከእሷ ጋር የተሻለ ህይወት እንደሚኖረኝ ነው እንጂ ስለሌሎች ሴቶች አይደለም። ሰን ተመልከተኝ፣ ደስተኛ ነኝ፣ ሰላም አለኝ፣ ነፃ ነኝ። ለዚህ ሁሉ ምክንያት ደግሞ አንተ ነህ። አንተን ደግሞ አይደለም እንዲቀሙኝ ቀና ብለው እንዳይብኝ አልፈልግም። ሄሎ ሰን። ኧረ ማሂ ድንገት ራሷን ስታወደቀችብኝ። ምን? አው ቶሎ ና በእናትህ። እሺ። ምንድን ነው የኔ ፍቅር? እህቴ ድንገት ራሷን ስታወደቀች። ምን? እሺ ቆይ አብሬ ልምጣ። ጉድህን አላወቅም። ቤቷ ማለት ነው። እህቴ ምን ሆና ነው? አረ ምንም አልሆነችም፣ ደህና ትሆናለች። ተረጋጋዩ። አይ አላስፈልገኝም። እየወረድክ ስለመጣ ደክሞሃል ብዬ እኮ ነው። ግድ የለም ጠጣ። በሪዋን ደግሞ ውሃ አስፈልገኝ ስኔ እንዴ የሰው አይደለ እንዴ? እንዴት ማለቴ? ወይኔ ጉዳችን፣ እቅዳችን ከሽፏል። ውሃው የጠጣችው እሷ ናት። እኔ ፍቅር እንቅልፍ እያለኝ ነው። ማሂ ጋር ልተኛ? አዎ ተኝ። ነገር ነው ተረገመች። እህቴ ወዴት ነው የምትሄጂው? ተኝ እንጂ ወንድሜ፣ ትንሽ ንፋስ ይምታኝ። እቺ የተረገመች እስስት አልጠጣችሁም? አይ እንደዚህማ አይሆንም። የሆነ ነገር ማድረግ አለብን። ጓደኛዬ፣ ይሄ የፍቅር ጉዳይ ብቻ አይደለም፣ የህልውና ጉዳይም ጭምር ነው። አልገባሽም? እንደዚህ እናድርግ፣ ይሄን አጋጣሚ እንጠቀም። አሁን ፍቅረኛው ተኝታለች አይደል? እኔ ደግሞ ንፋስ ልቀበል ብዬ ወጥቻለሁ። እሺ ከዛስ? ከዛማ እኔ ከወጣሁ ፍቅረኛው ከተኛች ወንድሜ ጋር የምታወሪበትን ጊዜ አገኘሽ ማለት ነው። እሺ እንደዚህ አይነት እድል አታገኝም፣ ተጠቀሚበት። ድንገት ወድቃ አስተነገደች አይደል? አሁንም የተረጋጋህ አትመስልም። ውሃ ትፈልጋለህ? ላምጣልህ? አይ አመሰግናለሁ፣ አያስፈልገኝም። መጽሐፍ የሚነበበው እኮ ብቻውን ሲሆን ነው። እንዴት ከሰው ጋር ሆነ መጽሐፍ ታነባለህ? ማድረግ የምፈልገውን ነገር ለማድረግ ጊዜና ሁኔታዎችን አልጠብቅም። ማድረግ ከፈለኩ አደርገዋለሁ። ለሰው ክብር የሚባል ነገር አለ እኮ።
አንተን ፈልጎ የመጣ ሰው እንደዚህ ነው የምታናገረው? ክብር መስጠት ያለብህ ይመስለኛል። እህቴ ውጭ ናት አይደል? ለምን ብቻዋን ተውሻት? አንቺስ ምን ትሰሪያለሽ? ብቻዋን መሆን ስለፈለገችና እዚህ እንድጠብቃት ስለነገረችኝ ነው። ከአንተ ጋር መሆን የሚረብሽህ ከሆነ ግን መሄድ እችላለሁ። እሺ፣ ድምፅሽን ቀንሽ። ፍቅረኛ የተኝታለች እንዳቀሰቅሻት። እሺ፣ ግን አልገባኝም ለምን እንደዚህ እንደምትሆን። እሷ እኮ ትልቅ ሴት ናት፣ የ6 ወር ህፃን ልጅ አይደለችም። በዚህ ሰዓት መተኛቷ ራሱ ግራ የሚያጋባ ነገር ነው። ይመለከትሻል። ምን አገባሽ? 24 ሰዓት ብተኛስ? ጠብቂኝ ብላሻለች። አሁን ልትወጪ ትችያለሽ። ውጪ ውጪ። ድምፅሽን ቀንሽ፣ ፍቅረኛ እንዳትረብሻት ይለኛል እንዴ ጅል። ሄሎ። ወይ ጓደኛዬ። ወንድምሽ ምንም የማይገባው ደነዝ ሆኗል። ጓደኛዬ ተረጋጊ እስኪ አትቸኩይ። ጭራሽ እኮ የ6 ወር ህፃን ልጅ ያስተኛ ነው የሚመስለው። ድምፅሽን ቀንሽ ውጭልኝ ይለኛል እንዴ። እሺ መጣሁ፣ ጠብቂኝ። እሺ በቃ ቶሎ በይ። የኔ ፍቅር ነቃሽ? ምን አይነት እንቅልፍ ነው የወሰደው? እስካሁን እየጠበቀኝ ነበር። ሰው የፈጣሪ አደራ አለብኝ። ታድዬ አደራ ሰጪውን ፈጣሪ ነው፣ አደራ ተቀባዩም ሰና። ስተኛ እየጠበቀኝ የማይተኛ አሁን ተይ። ምን ሆነሽ ነው ጓደኛዬ? ወንድምሽ ለኔ ያለው ቦታ ምንም ደስ አይልም። ጨዋታውን ጀምረነዋል። ወንድሜን ማግኘት ከፈለግሽ መታገስ መጠበቅ አለብሽ። በአንዴ እንደዚህ እንዲሆን አትጠብቂ። ዛሬ ያልተሳካ ማለት ነገ ይሳካ ማለት አይደለም። እሺ ግን ያደክማል፣ ያሰለቻል። እሺ አሁን ምን እናድርግ? ወንድሜን መማረክ ከፈለግሽ ቅድም ያልኩሽን አይነት ሴት ሆነሽ በተደጋጋሚ እኛ ቤት ተመላለሽ። እኔም በጨዋታ እያደረኩ ምን አይነት መልካም ሴት እንደሆንሽ እነግረዋለሁ። የጊዜ ጉዳይ ነው እንጂ ሰንን የኔ ፍቅረኛ አደርገዋለሁ። የኔ ዓላማ እሱን የኔ ብቻ ማድረግ ነው። ገባሽ? የኔ ቆንጆት